السلام عليكم ورحمة الله وبركاته يا أحبابي እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት በሀገራችን በጣም የተስፋፋና አስቸጋሪ የሆነ የመጣውን የታይሮይድ ዲዚዝ ነው። ታይሮይድ የሚባለው ህመም እንግዲህ እዚህ ጉሮሯችን ላይ ልክ እንደ በተርፍላይ ወይ ደግሞ ቢራቢሮ የምትመስል እጢ ያለችን ያ ታይሮይድ እጢ ይባላል ማለት ነው። እነዛ ታይሮይድ እጢዎች ኢንዶክራይን በመባል ይታወቃሉ። የሚያመነጩት ሆርሞን ኢንዶክራይን ነው። ኢንዶክራይን ማለት ቀጥታ ወደ ደም ስር የሚረጭ ሆርሞኖች ናቸው። እነዚህ ሆርሞኖች T3 T4 HTS ይባላሉ ማለት ነው። እነዚህ ሆርሞኖች ጠቅላላ ሰውነታችን ላይ ያሉ ፈንክሽኖችን የሚቆጣጠሩ ናቸው። ስለዚህ ሱብሃንአላህ እነዚህ ሆርሞኖች በዝተው መመንጨት የለባቸውም፣ አንሰው መመንጨት የለባቸውም። መጠነኛ በሆነ ደግሞ በበቂ ሁኔታ ነው መመንጨት መቻል ያለባቸው እና ይሄ በሽታ ብዙ ጊዜ የሚመጣው አንሶ ወይ ደግሞ ጨምሮ በሚመጣበት ጊዜ ነው። በሚጨምርበት ጊዜ ምን ይባላል? ሃይፐር ታይሮይዲዝም ይባላል። በሚቀንስበት ጊዜ ደግሞ ሃይፖታይሮይዲዝም ይባላል ማለት ነው። ብዙ ጊዜ ሃይፖታይሮይዲዝም በጣም በሚቀንስበት ጊዜ የሚያሳዩ ምልክቶች አሉ። ከነዛም ውስጥ ድካም፣ ሊገመት የማይችል ክብደት መጨመር አንኤክስፕሌን የሆነ ማለት ነው እና ብርድ መሰማት፣ ድብርት፣ ሰውነት ድርቀት ድራይነስ፣ ቆዳን ጨምሮ ድርቅቅ የማለት ነገርና የሆድ ድርቀትን ያመጣል ማለት ነው። ይሄ የቅድም ያልኩት የቲ3 የቲ4 እና ኤችቲኤስ እነዚህ እየቀነሱ በሚመጡበት ጊዜ ማለት ነው። ቲኤስኤች እየቀነሰ በሚመጣበት ጊዜ ማለት ነው። ስለዚህ እነዚህ ምልክቶች ካየን ብዙ ጊዜ ሃይፖታይሮይዲዝም ወይ ደግሞ የታይሮይድ ሆርሞን እጥረት መኖሩን ያመለክታል ማለት ነው። ሌላ ደግሞ ታይሮይድ ሆርሞን የሚጨምር ከሆነ ሃይፖታይሮይዲዝም ይባላል። እነዚህ ደግሞ ምንም ሊገመት የማይችል ክብደት የመቀነስ፣ ልባችን በከፍተኛ ደረጃ መምታት፣ ኢቭን ልብሳችን ላይ ልብ ሲመታ ልብሳችን ላይ እስከ ማስታወቅ ድረስ የሚደርስ፣ እንደዚህም ደግሞ ድብርት፣ ውጥረት፣ በተጨማሪ ደግሞ ላብ ማላብና የመተኛት ችግር ኢንሶምኒያ ወይ ደግሞ ዲፊካልቲ ኦን ስሊፒንግ ስንተኛ እንቅልፍ የማይወስድበት ሁኔታ ይፈጠራል ማለት ነው። በተጨማሪ ደግሞ ፊዚካል ሳይኖች አሉ። በአካል የምናያቸው አንዳንድ ምልክቶች አሉ። እነዛ ምልክቶች ጎይተር ይባላል። እዚህ ጋር አንዳንድ ጊዜ አንገታቸው ላይ ሰዎች አብጠውባቸው እናያለን ማለት ነው። ይሄ የፊዚካሊ ይሄ ምንድነው? በጣም አነስተኛ በሚያመነጭ ጊዜ ፎሊኩሉ ምን እያደረገ ይመጣል? ተጨማሪ ሆርሞን ለማመንጨት ፎሊኩሉ እየጨመረ ጎሮ አካባቢ ላይ ወይ ደግሞ አንገት አካባቢ ላይ አብጦ እናየዋለን ማለት ነው። ሌላ ደግሞ አይናችን በጣም እንድናሽ ያደርገናል፣ በጣም ያሳክከናል ማለት ነው። ይሄኛው ፊዚካሊ የሚያሳየው ምልክት ነው ማለት ነው። እሺ፣ ይሄ በሽታ ከምን አጋጣሚ ሊመጣ ይችላል? አንደኛ አውቶ ኢሚዩን ዲዚዝ ናቸው። ምክንያቱም ሰውነታችን በአውቶ ኢሚዩን ከሆነን ወይ ደግሞ ኢሚዩን ሲስተማችን የሚቀንሱ በሽታዎች ካሉብን ከሰውነታችን ውስጥ እንደ HIV የመሳሰሉ ሌሎችም አውቶ ኢሚዩን የሆኑ ዲዚዞች ሰውነታችን ላይ ካሉ በቀላሉ ታይሮይድ ሆርሞን ወይ ደግሞ ታይሮይዲዝም ሊመጣብን ይችላል ማለት ነው። ሌላ የአዮዲን ዲፊሸንሲ፣ ሰውነታችን ላይ አዮዲን እጥረት ከመጣ፣ በተለይ አዮዲን ብዙ ጊዜ ጨው ውስጥ ነው የሚገኘውና አዮዲን እያነሰ ከመጣ ለዚህ በሽታ ልንጋለጥ እንችላለን ማለት ነው። ሌላ ታይሮይዲቲስ ይባላል። እዚህ ታይሮይድ ሆርሞናችን በሚቆጣበት ኢንፍላሜት በሚሆንበት ጊዜ በአግባቡ መመንጨት ያቅተዋል። በዚህ ምክንያት ታይሮይድ ሆርሞን ችግር በትክክል መመንጨት ያቆማል ማለት ነው። ሌሎች ኮዞችም አሉ። እዚህ አንዳንድ ጊዜ እንደ እጢ መብቀል፣ እብጠት ነገር ሲመጣ ታይሮይድ አካባቢያችን ላይ ታይሮይድ እጢያችን አካባቢ ላይ ሲመጣ ይሄ በአግባቡ መመንጨት ስለሚያቆም ታይሮይድ ዲዚዝ ይመጣል። ብዙ ጊዜ ይሄን ኢንቨስቲጌት ለማድረግ ላቦራቶሪ ከፍተኛ የሆነ ላቦራቶሪ ይፈልጋል ማለት ነው። በላቦራቶሪ ተመርምረን ደረጃው ይለካል ማለት ነው። ይሄ ችግር ካለብን የተለያየ ትሪትመንት በሕክምና ሊሰጥ ይችላል። ኢንሻአላህ እኛ ደግሞ በቤታችን ምን መውሰድ አለብን? እንግዲህ ያው እኛ ብዙ ጊዜ በሕክምና እንደ ኤክስፒሪየንስ ብዙ ሰዎች ታይሮይድ ዲዚዝ እንዳለባቸው አያውቁም። የቅድሙ ችግሮች ማኒፌስት ያደርጋሉ። ድካም ይሰማቸዋል፣ ክብደታቸው በጣም ይቀንሳል፣ ሰውነታቸው ይደራርቃል፣
ድርቀት ወዳቸው አለባቸው። በዛ ላይ ደግሞ ይሄ ምንድነው የሚባለው ይሄ ቮሚቲንግ ራስ ምታቱ በተደጋጋሚ ይመጣባቸዋል እና እኔ ብዙ ጊዜ ይሄ መነሻ አድርጌ ምርመራ አዛለሁ ማለት ነው። እና አብዛኞቹ ታይሮይድ ዲዚዝ ይገኝባቸዋል ማለት ነው። አንዳንዶቹ ይሄ ማኒፌስት እያደረጉ ምርመራ ላይ ግን ይሄ በሽታ የማይገኝበት ሁኔታ አለ። ምክንያቱም ብዙ ጊዜ እንደዚህ ነገር ሲመጣ ከስፒሪቹዋል ዲዚዝ ጋር እናያይዟለን ማለት ነው። ምክንያቱም ምንድነው አንድ ሰው በልክፍት ከተጠቃ በመስ በምንለው ከተጠቃ በቀጥታ ታይሮይድ ሆርሞኑን ያጠቀዋል። እጢው በአግባቡ እንዳያመጭ ያደርጋል ማለት ነው። ሆርሞኖች ሰውነታችን ላይ እንዳይሰራጭ ያደርጋል። ይሄ በትክክል ስራውን የሚሰሩ መንፈሳዊ ነገሮች አሉ ማለት ነው። ስፒሪቹዋል የሆኑ ህመሞች አሉ። ይሄ ዋናው አንደኛው ትልቁ ምልክት ምንድነው? የመስ የልክፍት ማለት ነው። ብዙ ጊዜ ልጆችን ሰብስቧቸው መግሪብ ላይ ሰብስቧቸው ሲመሽ ቤት መብራት እና ወይ እሳቶች አጥፎ በር ዝጉ ብለው ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ያልተከደኑ ነገሮች ክደኗቸው፣ መክደኛ ብታጡ እንኳን እንጨት አስቀምጡባቸው አሉ። ለምንድነው? ከልክፍት ለመከላከል ነው። እንደገና ደግሞ የሽንት ቤት መጸዳጃ ክፍል ስንገባ የሚደረጉ ዱዓዎች አድርጓሉ። ለምንድነው? ከልክፍት ራሳችንን እንድንከላከል ነው። ልክፍት ከመጣብን ግን ምን ያደርጋል? በቀጥታ መጀመሪያ የሚሰራው ስራ ታይሮይድ ሆርሞናችን ዲስፈንክሽናል እንዲሆን አያደርገውም፣ እንዲሰራ አያደርገውም ማለት ነው። በዛ የተነሳ ሙሉ ሰውነታችን ፈንክሽን ወይ ደግሞ የጠቅላላ ኦርጋናችን ስራውን እንዲሰራ የሚያደርጉ ሆርሞኖች አይሰራጩም ማለት ነው። አንቆ ይዘዋል። በዚህ ምክንያት ብዙ ሰዎች ምን ማኒፌስት ያደርጋሉ? በቃ እንቅልፍ ማጣት፣ ድብርት፣ መጨናነቅ፣ ብቸኝነት መምረጥ፣ ክብደታቸው መቀነስ፣ የምግብ ፍላጎት መቀነስ በድርቀት ምክንያት ያመጣባቸዋል። ቅድም ያልኳቸው ሲምፕተሞች ሁሉ ያሳያሉ። ስለዚህ ይሄን እንደዚህ አይነት ማኒፌስት የሚያደርግ ሰው መጀመሪያ ራሱን ከስፒሪቹዋል ዲዚዝ በቁርአን በዒባዳ በዚክር በሰደቃ ማጥፋት መቻል አለበት። ይሄን ካጠፋ በኋላ የተለያዩ ትሪትመንቶች አሉ ታይሮይድ ሆርሞንን ለማጥፋት። ዋናው ትሪትመንት ግን ምንድነው? ሒጃማ ዋግምት ትልቁ ሚና ይጫወታል። በተለይ እዚህ አንገት አካባቢ ላይ ይደረጋል። ወዲያውኑ የመዳን እድላቸው ከፍ ይላል ማለት ነው። እና ብዙ መፍትሄዎች አሉት። እንደዚህ አይነት ችግሮች በሚያጋጥሟችሁ ጊዜ እኛን ኮንታክት አድርጋችሁ ዲስከስ ልናደርግ እንችላለን። እንደገና ኢንቨስቲጌት ልናደርግ እንችላለን። ምርመራ ላይ ልናየው እንችላለን። በተጨማሪ ደግሞ እንደዚህ አንዳንድ ዓሊሞች ዒልም የቀሩ ሰዎች ጋር ጠጋ ብለን ትንሽ እንደዚህ አይነት ሊሆን ይችላል ወይ ደግሞ ልክፍት ሊሆን ይችላልና ትንሽ ሩቃ ያድርጉልን ብሎ ኢማሞችን ሙአዚኖችን መጠየቅ ያስፈልጋል። በተጨማሪ ግን ጎን ለጎን የዘመናዊ ሕክምና ክትትል ማድረጉ ግን ማቋረጥ አስፈላጊ አይደለም ማለት ነው። ስለዚህ ኢንሻአላህ ሁላችን እንደዚህ አይነት ምልክት በምናይበት ጊዜ ወዲያውኑ መፍትሄ መስጠት ያለብን እነዛ ሲምፕተሞችን ምልክቶችን ብቻ ማከም ሳይሆን ታይሮይድ ዲዚዝ ሊሆን ይችላል የሚለውን ነገር በአእምሯችን ውስጥ እንድናስቀምጥ መልእክት ለማስተላለፍ ነው። ከውስጥ ምልክቶች በተጨማሪ በአካል የሚያሳየው ምልክት አንደኛው ምንድነው? ይሄ ጎይተር እዚህ ጋር እጢ ብዙ ሰዎች ሲወጣባቸው እናያለን። በተለይ በኢትዮጵያ ገጠራማው አካባቢ፣ በሰሜን አካባቢ፣ ወደ ትግራይ፣ ወደ ጎጃም የመሳሰሉ ቦታዎች ላይ በስፋት ይታያል። ብዙ ሰዎች እንደዚህ አይነት ችግር ወደ ገጠሩ አካባቢ ይህን ምልክት የሚያሳዩ ሰዎች ይታያሉ። ምንድነው? ይሄ ታይሮይድ ሆርሞኑ የሚያብጥበት ምክንያት በአዮዲን እጥረት ምክንያት ነው። አዮዲን በከፍተኛ ደረጃ ማግኘት የማይችሉ አካባቢዎች ጎይተር ወይ ደግሞ እዚህ ጋር ትልቅ እብጠት ያሳያል ማለት ነው። ይሄ የታይሮይድ ዲዚዝ አንደኛው ምልክት ነው ማለት ነው። ምንድነው? ሰውነታቸው ታይሮይድ ሆርሞን በአነስተኛ ደረጃ ስለሚያመነጭ ጉሮሯችን ላይ ያለው እጢ እዚህ ውስጥ ያለው ቢራቢሮ የሚመስል እጢ አለ። ያ እጢ ብዙ ሆርሞን ለማመንጨት ሲል እየሰፋ ፎሊክሉ እየጨመረ ትልቅ ይሆናል። የዛን ጊዜ ምን ያደርጋሉ? እዚህ ጋር እጢው ማኒፌስት ያደርጋል ማለት ነው። ስለዚህ ይሄ ምልክት የምናይባቸው ሰዎች የታይሮይድ ዲዚዝ እንዳለባቸው ሊያውቁ ይገባል። ትሪትመንቱን ደግሞ ኢንሻአላህ እንደዚህ አይነት ችግር ያለባቸው ሰዎች ትሪትመንቱን እኛ ጋር ታገኛላችሁ። አድራሻችን ቤቴል ማዲያ አካባቢ ነው። እዛ አካባቢ መታችሁ በችግራችሁ ዲስከስ ብናደርግ መፍትሄ የምንፈልግበት ይሆናል። የዛሬ ፕሮግራም እንግዲህ ስለ ታይሮይድ ያቀረብኩት ፕሮግራም እዚህ ጋር አቋጫለሁ።